አንድ አረጋዊ አጋንንት ያያቸው ዘንድ እግዚአብሔርን በለመነው ጊዜ እነርሱን ማየት አይጠቅምም የሚል ተገለጠለት። አረጋዊው ግን አንተ እኔን ትጠብቀኝ ዘንድ ትችላለህ በማለት ልመናውን አጠንክሮ ቀጠለ። እግዚአብሔርም ዓይኖቹን ከፈተለትና አጋንንት ሰውን በዙሪያው እንደ ዝንብ ከበውት ጥርሳቸውን ሲያፋጩበት፣ የእግዚአብሔር መላእክት ደግሞ ዝንብን በእጁ ወይም በጭራ እንደማባረር አይነት ነገር ከዚያ ፈቀቅ ሲያደርጓቸው ተመለከተ። አንድ ሽማግሌ የእጁን ሥራ ሊሸጥ ወደ አንድ ከተማ መጣ። አረፍ ለማለት ብሎ በአንድ ባለጸጋ ግቢ አጠገብ ተቀመጠ። ያ ባለጸጋ ሊሞት ነበር። ያ አረጋዊ እዛ ተቀምጦ ሳለ ወደ ላይ ሲመለከት ጥቋቁርና አስፈሪ ሆኖ በየእጃቸው የእሳት ጅራፍ የያዙ ጥቋቁር ፈረሶች ላይ ሆነው አየ። የጋለቡ ከቤቱ መግቢያ እንደደረሱ ፈረሶቻቸውን ከውጭ ስተው አንድ በአንድ በችኮላ ወደ ውስጥ ገቡ። የታመመው ሰውዬ ባያቸው ጊዜ ጮኸና በታላቅ ድምፅ ጌታ ሆይ እርዳኝ። እነዛ ወደ እርሱ የገቡት ግን አሁን ባለቀ ሰዓት ከመሸ በኋላ ፀሐይ ስትጠልቅብህ እግዚአብሔርን ፈለግ፣ እስካሁን የት ኖርህ ነው አሁን ጌታ ሆይ የምትለው? እግዚአብሔርን ለምን እስከዛሬ ድረስ አልፈለግከው? ስለሆነም አሁን ተስፋም ሆነ መጽናኛ የለህም። እንደዚህ አሉት። ከአባቶች አንዱ እንዲህ አለ። በአንድ ወቅት አባቶች ተሰብስበው ጥቅም ያለውን መንፈሳዊ ነገር ሲነጋገሩ ነበር። በዚህ ጊዜ ከእነርሱ መካከል አንዱ የተሰወረውን ስውር ነገር የማየት ጸጋ ነበረውና መላእክት በመካከላቸው ደስ ይላቸውና ለአባቶች ለክብራቸው ዘንባባ ሲያውለበልቡላቸው ተመለከታቸው። ነገር ግን ጥቅም ያለው መንፈሳዊ ነገር ትተው ከንቱ ነገርን በማንሳት ሲጨዋወቱ ደግሞ መላእክት ከዛ ተነስተው ሄዱ። ከዚያ ማሳሞች መጥፎ ሽታ ይዘው መጡና በዛ የነበረውን ነገር ሁሉ ምስቅልቅል አደረጉት። በአባቶች በመካከላቸው ተርመሰመሱ። እንደገና ለነፍስ ጥቅም የሆነውን ነገር መነጋገር ሲጀምሩ መላእክት ተመለሱና እንደ ቀድሞ ያደርጉላቸው ጀመር። አንድ አረጋዊ ወደ ኢየሩሳሌም ሄዶ ሳለ በዛ አንድ ወንድም በጎልጎታ መግቢያ ላይ ሆኖ ሁለት ቁራዎች ፊቱን በክንፋቸው እየጸፉት ተመለከትኩ አለ። እነዚህም ሁለት ሰይጣናት እንደሆኑ ተረዳሁ። እርሱንም እንዲህ አልኩት፣ ወንድሜ ሆይ ወይ አትገባ ወይ አትወጣ፣ እዚህ የቆምከው ምን ሆነህ ነው? እርሱም እንዲህ አለኝ፣ ሁለት ልብ ስለሆንኩ ነው። አንዱ ልቤ ግባና ለክርስቶስ መስቀል ስገድ ይለኛል፣ ሌላው ደግሞ ሂድና መጀመሪያ ፍቃድን ፈጽም፣ ከዛ በኋላ ስትመለስ ትጸልያለህ ይለኛልና ስለዚህ ነው። አረጋዊው ነገሩን ሰማና በእጁ ይዞ ወደ ጎልጎታ ይዞት ገባ። እነዛ ቁራዎች ጥለውት ሄዱ። እርሱም ለክቡር መስቀሉ ሰገደ፣ በቅዱስ መቃብሩም ጸለየ። ከዛም በኋላ እግዚአብሔር እያመሰገነ ደስ ብሎት ሄደ። ከአበው አንደኛው ከሌላ ሀገር የመጣ ሌላኛው ደግሞ የዛ አካባቢ ተወላጅ የነበረ ሁለት ወንድሞች በአቅራቢያው እንደነበሩ ተናገረ። የዛ አካባቢ ተወላጅ ያልሆነ ወንድም ትንሽ ግዴለሽ ነበረበትና ተወላጁ ግን ትጉህና ጠንቃቃ ነበር። ከሌላ ሀገር የመጣው ሞተና የራእይ ሀብት ያለው አረጋዊ የመላእክት ማህበር ነፍሱን አጅበዋት ተመለከተ። ወደ ሰማይ ሄደና እዚያ ሊገባ ሲል እርሱን በተመለከተ ሀተታ ተደረገ። ከላይም እንዲህ የሚል ድምፅ ሰማ፣ በመጠኑ ግድልሽ የነበረ መሆኑ ግልጽ ነው። ሆኖም ግን ስለ መጻተኝነቱ በባዕድ ሀገር ስለመኖሩ ይገባ ዘንድ ተውት። ቆይቶ ደግሞ የዚያው አካባቢ ተወላጅ የነበረ ወንድም ሞተ። ዘመዶቹም ሁሉ መጡ። ያ አረጋዊ ምንም መልአክ በዚያ አካባቢ አላየም። በሁኔታው ተገረመና በእግዚአብሔር ፊት ወድቆ ግዴለሽ የነበረው ያ መጻተኛ ሲሞት ያን ያህል ክብር ሳይ ትጉና ጠንካራ የነበረው የኛው እንዴት ምንም ነገር ሳያገኝ ቀረ? በዚህ ጊዜ እንዲህ የሚል ድምፅ መጣለት፣ የትጉ መነኩሴ ሊሞት ባለ ጊዜ ዓይኑን ከፍቶ በዙሪያው ዘመኖቹ ተሰብስበው ሲያለቅሱለት አይቷል። ነፍሱም በዚህ ተጽናንታለች። ከሌላ ሀገር የመጣው ግን ምንም እንኳን ግዴለሽ የነበረ ቢሆንም ሊሞት ሲል ከቤተሰቦቹ ማንንም አላየም።
በዚህ ምክንያት አምርሮ አዝኗል። ስለሆነም እግዚአብሔር አጽናንቶታል። አንድ አረጋዊ ሽማግሌ እንዲህ አለ። ደብረ ሲና ሳለው የጸሎት ሐሙስ ዕለት 2 ፈላሲያን ራቁታቸውን ወደ ቤተክርስቲያን ገቡ። ያለን የሚያያቸው የለም። ቅዱስ ቁርባንን ከተቀበሉ በኋላ ወጡ። ተከተልኳቸውና እየሰገዱ ከነርሱ ጋር ይወስዱኝ ዘንድ ለመንኳቸው። እነርሱ ግን አይቻልም አሉ። ጸሎት አደረጉልኝና በባህር ላይ በእግራቸው እየተራመዱ ሄዱ። አንድ አረጋዊ ካህናት ቅዱስ ቁርባን ሊቀበሉ ሲሄዱ እርግብ በመስዋዕቱ ላይ ትመጣ እንደነበር፣ ሆኖም ግን ከካህናቱ በቀር ሌላ ማንም አያት እንደነበር ተናገረ። አንድ ቀን አንድ ወንድም ዲያቆኑ የሆነ ነገር ጠየቀውና ዲያቆኑ ጊዜ የለኝም አለው። ወደ ሚስጥረ ቁርባን ሲቀሩ ከዛ በፊት ታደርግ እንደነበረው ልማዷ ያች እርግብ አልመጣችም። በዚህ ጊዜ አረጋዊው ዲያቆኑን እርግቧ እንደ ልማዷ ያልመጣችው ለምንድን ነው? ወይ በእኔ ላይ የሆነ ችግር አለ፣ አለዛም ደግሞ በአንተ ላይ ችግር አለ ማለት ነው። ያልመጣችው በእኔ ምክንያት መሆኑን አውቅ ዘንድ ፊት አንተ ውጣ። አገልግሎት ሲያበቃ አረጋዊ ዲያቆኑን ያደረከው ነገር እንዳለ ንገረኝ። ያ ዲያቆንም እንዲህ አለው፣ ምናልባት አንድ ወንድም አስቀይሜው እንደሆነ አላውቅም። ወደ እኔ መጥቶ የሆነ ነገር ጠየቀኝ፣ እኔ ግን ጊዜ የለኝም አልኩት። አረጋዊውም ስለዚህ እርግቧ ያልመጣችው በአንተ ምክንያት ነው ማለት ነው፣ ምክንያቱም ያ ወንድም አዝኖብሃልና አለው። ያም ዲያቆን ሄዶ ያን ወንድም ጥፋቱ በማመን ይቅርታ ጠየቀው። አባ ኢሳያስ እንዲህ አለ። ወንድሞች በአንድነት ተሰብስበው በአጋፔ ላይ ሆነው ሲመገቡና ሲነጋገሩ ሳለ የጴልዥየሙ ካህን እንዲህ ብሎ ገሰጻቸው። ወንድሞች ሆይ እባካችሁ ጸጥ በሉ። ከእናንተ ጋር እየበላና እናንተ የምትጠጡት ያህል ጽዋ ይጠጣ። ጸሎቱ እንደ እሳት አምደ ወደ እግዚአብሔር እየወጣ ያለ ወንድም በመካከላችሁ አይቻለሁና። ፈተናዎች ጨርሰው ቢጠፉ ማንም ሰው ሊድን አይችልም። ሌቦች አንድ ወቅት ወደ አንድ አረጋዊ መጡና እኛ የመጣነው ያለህን ነገር ሁሉ ልንወስድብህ ነው አሉት። እርሱም ልጆቼ የፈለጋችሁትን ሁሉ ውሰዱ። በባቱ ያገኙትን ሁሉ ይዘው ከሄዱ በኋላ የአረጋዊ የሆነች ነገር ተንጠልጥላ ሳያዩት ጥሏት እንደሄዱ ሳይ ያችን ዕቃ ይዞ እየሮጠ ተከተላቸውና ከኋላቸው ጠርቶ ይህችን ነገር ረሳችኋል፣ ለአንድ ነገር ትሆናችኋለችና ውሰዷት። ሌቦቹ በአረጋዊው ትዕግስት በመገረም የወሰዷትን ሁሉ መልሰው በየቦታው ካስቀመጡ በኋላ እርስ በርሳቸው በእውነት ይህ ሰው የእግዚአብሔር ሰው ነው ተባብለው ንስሐ ገቡ። አባ ጴሜን አባ ዮሐንስ አጺድ ከማንኛውም ውጣ ውረድና ድካም ነፃ ይሆን ዘንድ ሰብአዊ ፍላጎቶችና ስሜቶችን እንዲያጠፋለት ወደ እግዚአብሔር እንደጸለየ ተናገረ። ከዚያም አባ ዮሐንስ ወደ አንድ አረጋዊ ሄደና አሁን ያለሁት ያለምንም ፈተና በፍጹም ሰላም ውስጥ ነው። አረጋዊውም እንዲህ አለው፣ ቀድሞ የነበርክበትን ትሕትና ተጋድሎ መልሰህ ታገኝ ዘንድ በፈተና ሕይወት ውስጥ እንድትኖር እግዚአብሔርን መልሰህ ለምነው። ነፍሳችን የምታድገውና የምትበለጽገው በፈተና ነውና፣ ስለዚህም እግዚአብሔርን ለመነው። ፈተናው ሲመጣም ያጠፋለት ዘንድ እግዚአብሔርን አልጠየቀም። ነገር ግን ፈተናውን ይወጣው ዘንድ ኃይሉና ጽናቱን ስጠኝ ነበር። በጠባብ በር ለመግባት እንታገል። ዛፎች በክረምቱ የዝናቡ ሽንፍርና ውስጥ ጸንተው ካላለፉ በስተቀር ፍሬ ሊያፈሩ እንደማይችሉ ሁሉ
በእኛም እንዲሁ ነው። ይህ የአሁኑ ዘመናችን የውሽንፍርና የማዕበል ጊዜ ነው። ስለዚህ መንግሥተ ሰማያትን ለመውረስ የምንችለው በብዙ ፈተናዎች ውጣ ውረዶች በኩል በማለፍ ነው። በአንድ ታላቅ አረጋዊ አቅራቢያ የሚኖር አንድ ወንድም ወደ አንድ አረጋዊ ባት እየገባ ይሰርቀው ነበር። አረጋዊው አባት ለዕለት ኑሮ የሚሆነውን ነገር እስከሚያጣ ድረስ ቢቸገርም ምንም ክፉ ቃል አልተናገረውም። ነገር ግን ወንድሜ ስለሚያስፈልገው ምንም አይደለም እያለ የበለጠ በትጋት ይሰራ ነበር። ይህ አረጋዊ ሊሞት ሲል ወንድሞች ሁሉ በዙሪያው ተሰብስበው ቆመው ሳለ ሰርቀው የነበረውን ከእርሱ ጋር ቆሞ ባየው ጊዜ ና ወደዚህ፣ ከዚያም እጆቹን እየሳመ እነዚህ እጆች አመሰግናቸዋለሁ፣ ወደ መንግሥተ ሰማያት ሊሄድ ያልኩት በእነርሱ ነውና። ያም ወንድም ጥፋቱ ታወቀውና ተጸጽቶ ንስሐ ገባ። በአረጋዊ አባት በተደረገው ነገር ልቡ ተነክቶ ከዛ በኋላ የተፈተነና የሚጋደል ብርቱ መነኩሴ ሆነ። አንድ መነኩሴ አብዝቶ የሚነክፈውና የሚያሳዝነው ሰው ሲያገኝ ወደዛ ሰው አዘውትሮ ይሄድ እንደነበር ተነገረ። እርሱም እንዲህ ይል ነበር፣ እንደዚህ አይነት ነቃፊዎች የበረከትና የክብር ምንጮች ናቸው። የሚያመሰግኑ ሰዎች ግን ነፍስን የሚያታልሉና የሚያውቁ ናቸው። ብዙ ብሎ የሚጠራ ሰው እያታለለ ነው ተብሏልና። አንድ ሰው ወደ ገዳም ሄድና ገንዘብ አምጥቶ ካረጋውያን አንዱ ይህን ገንዘብን ካውሰድ፣ አሁን ስለሸመገልክና ስለደከም የሚያስፈልግህን ግዛበት አለው። የሸመገለውና የታመመው አረጋዊ ከ60 ዓመት ጀምሮ እስካሁን ድረስ የመገበኝን የተንከባከበኝን በአንዴ ከኔ ልትወስድብኝ መጣ? በዚህ ሁሉ ዘመን ሲያመኝ አንድም ነገር አጥቼና አስጨንቆኝ አያውቅም። እርሱ ይመግበኛል ይንከባከበኛል እንጂ። እንዲህ ብሎ ምንም ሳይቀበል ቀረ። ከአረጋውያን አንዱ ከወጣቶች መካከል አረጋውያንን ወደ ሕይወት መንገድ የመሯቸው እንዳሉ በቅዱሳን ሲነገር መስማቱን ተናገረ። ለዚህም የሚከተለውን ታሪክ አወሳ። አብዝቶ የሚጠጣና ሰካራም የነበረ አንድ ሽማግሌ ነበር። በየቀኑ ምንጣፍ የሰሌን ይሰራና ወደ መንደር ሄዶ ሽጦ ገንዘቡን ይጠጣበታል። ኋላ ላይ አንድ ወንድም ከእርሱ ጋር ለመኖር መጣ። እርሱም ምንጣፍ ይሰራ ነበር። ሽማግሌው የዛን ወንድም ምንጣፍ ይወስድና ሽጦ ሁለቱንም ምንጣፍ ዋጋ ይጠጣበታል። ማታ ላይ ትንሽ ዳቦ ብቻ ያመጣለታል። ይህ ወንድም ምንም ነገር ሳይናገረው ለ3 ዓመታት እንዲሁ ሲያደርግ ኖረ። ከዚህ ጊዜ በኋላ ያ ወንድም ለራሱ ምን ያህል ነው እየተቸገርኩ ያለሁት? የሚበላው እንኳን የሚያመጣልኝ እዚህ ግባ የማትባል ትንሽ ዳቦ ነው። እንግዲህ እስከዚህ ቦታ መሄድ አለብኝ። በውስጡ ነገሩን አመላልሶ ማሰብ ጀመረ። እንዲህ በማለት የት ነው የሚሄደው? የኔ ጋራ ሕይወት የምኖረው ስለ እግዚአብሔር ስለሆነ እዚሁ ቆያለሁ። ወዲያውኑ መልአክ ተገለጠለትና ነገ ወደ አንተ መጣለሁና ከዚህ ወጥተህ አትሂድ። በዚያን ቀን ያ ወንድም ሽማግሌውን አባ ዛሬ አትሂድ፣ ጓደኞቼ መጥተው ይወስዱኛል እያለ ለመነው። ያ ሽማግሌ የሚሄድበት ሰዓት ሲደርስ ለዛ ወንድም ልጄ ዛሬ አይመጡም፣ ዘግይተዋል። ያ ወንድም ግን አባ በእርግጥ ይመጣሉ፣ አይቀሩም። እንዲህ ሲናገረው ሳለ ያን ሽማግሌ እንቅልፍ ወሰደው። ሽማግሌውም እያለቀሰ እንዲህ አለው፣ ልጄ ሆይ ወዮልኝ፣ ይህን ያህል ዘመን በግዴለሽነትና በከንቱ ኖሬያለሁና አንተ ግን በአጭር ጊዜ ውስጥ ነፍስህን በትዕግስት አድነሃታል። ከዚያ ቀን ጀምሮ ያ ሽማግሌ አስተዋይ፣ ጠንቃቃና የተፈተነ መነኩሴ ሆነ። አንድ ወቅት ፈላስፎች መነኮሳትን ለመፈተን መጡ። ከመነኮሳት አንዱ ጌጠኛ ልብስ ለብሶ ሲያልፍ ፈላስፋዎቹ ወደዚህ ና አሉት። ሕዝብ ግን በቁጣ መንፈስ አፌዘባቸው። ሌላ መነኩሴ ሲያልፍ አንተ መናጢ ሽማግሌ ሆንክ መነኩሴ ወደዚህ ና እንዲመጣ ማስገደዱት። ከዚያም ጆሮው ላይ በቡጢ መቱት። እርሱ ግን መልሶ ሌላኛውን ፊቱ ሰጣቸው። በአንዴ ፈላስፎቹ ከፊቱ ወደቁና በእውነት መነኩሴ ማለት ይህ ነው አሉ።
ቀጥሎም ከመካከላቸው አስቀመጡትና እንዲህ ብለው ጠየቁት፣ እናንተ በበረሃ የምትኖሩ መነኮሳት ከኛ የበለጠ የምታደርጉት ነገር ምንድነው? እናንተ ትጾማላችሁ፣ እኛም እንጾማለን። እናንተ ትጠነቀቃላችሁ፣ እኛም እንጠነቀቃለን። በአጠቃላይ እናንተ የምታደርጉትን እኛም እናደርጋለን። በበረሃ የምትኖሩ እናንተ ከኛ የበለጠ ምን ታደርጋላችሁ? አረጋዊው ሲመልስም እኛ በእግዚአብሔር ቸርነት ተስፋ እናደርጋለን። ስለ ሐሳባችንና ንግግራችን በእጅጉ እንጠነቀቃለን። እነርሱም እንዲህ አሉ፣ እኛ ይህንን ማድረግ አንችልም። ባዩትና በሰሙት ነገር ትምህርትና ጥቅም አግኝተው ሄዱ። በአንድ ቦታ የሚኖሩ ሁለት መነኮሳት ነበሩ። አንድ ታላቅ አረጋዊ ሊፈትናቸው አስቦ ወደ እነርሱ መጣ። በትሩን አነሳና የአንደኛውን አትክልቶች ይጨፈጭፋቸው ጀመር። ይህን ሲያይ ያ ወንድም ራሱን ደበቀ። ሌላ ሁሉ ተጨፍጭፎ አንዲቱ ብቻ ስትቀር ያ ወንድም አረጋዊን አባ ፈቃድ ከሆነ አዘጋጃትና አብረን እንመገባ ዘንድ ይችን ብትተዋት። ያ አረጋዊ በዛ ወንድም ፊት ይቅርታ አድርግልኝ ብሎ ወደቀና ወንድሜ ሆይ ስለ ጽናትህ፣ ትዕግስትህ መንፈስ ቅዱስ ያድርብሃል። ከአኀው አንዱ በበዓቱ ውስጥ ብቻውን ሳለ ተበጸበጸ፣ ተቆጣ። በዚህ ጊዜ ወደ አባት ቴዎድሮስ ሄደና ነገሩን ነገረው። አረጋዊው አባትም ሂድና ሕሊናህን አድክም፣ ራስን ዝቅ አድርግ፣ ብቸኝነቱን ብሕትውናውን ትተህ ከወንድሞች ጋር አብረህ ሁን። ወደ ገዳም ተመልሶ ከአኀው ጋር መኖር ጀመረ። ከጥቂት ጊዜ በኋላ ወደ አረጋዊ አባት ተመለሰና ከወንድሞች ጋርም እረፍት አላገኘውም። አባ ቴዎድሮስም ብቻዋን እረፍትና ሰላም ካላገኘ ወይም ደግሞ ከወንድሞች ጋር በመኖር ሰላም ካላገኘ ለምን ወደ ምንኩስና ሕይወት መጣ? የምንኩስና ሕይወት የመረጥከውን ሐዘን ትቀበልና ስታከዝ ዘንድ አይደለምን? ከመነኮስ ስንት ዓመት እንደሆነ እስኪ ንገረኝ። እርሱም 8 ዓመቴ ነው አለው። አረጋዊውም እኔ በዚህ የአስኬማ ውስጥ መኖር ከጀመርኩ 7 ዓመት ሆኖኛል። ሆኖም ግን እስካሁን ድረስ ገና እረፍት አላገኘው። አንተ ግን በ8 ዓመት በእረፍት ውስጥ ሆን ዘንድ ትወዳለህ። ያም ወንድም በዚህ ነገር ተጽናንቶ ሄደ። አንድ አረጋዊ እንዲህ አለ፣ ሰው መሆንህን ለድካም እንደ ምክንያት አታቅርብ። በትዕግስት መልአክ መሆን ትችላለህና ጌታችን ለሚወዱትና ፈቃዱን ለሚፈጽሙት እንደ መላእክት የሆኑ ዘንድ ተስፋ አስደርጓቸዋልና። አንድ ግብፃዊ ወንድም ሶርያዊውን አባ ዜኖን ሊጠይቅ ሄደና ስለሚደርስበት ፈተናና ስለ ድካሙ ለአባ ዜኖ ይነግረው ጀመር። አባ ዜኖም ተደነቀና እንዲህ አለው፣ ግብፃውያን ያላቸው መልካም ነገር ይሰውሩና በሌሉባቸው ስህተቶች፣ ድክመቶች እንኳን ሳይቀር ያለማቋረጥ ራሳቸውን ይወቅሳሉ። ሶርያውያንና ግሪኮች ግን የሌላቸውን መልካም ነገር ያላቸው ለመምሰል ይሞክራሉ። ጥፋታቸውና ድክመቶቻቸውን ደግሞ ይደብቃሉ። የመጽሐፈ ገነት ጸሐፊው ኋላ ላይ በቅዱስ ዮሐንስ አፈወርቅ የቢታንያ ጳጳስ ተደርጎ የተሾመው ጰላዲዮስ እንዲህ አለ፣ አንድ ቀን በበዓት መቀመጥን በመሰልቸት ፈተና ውስጥ በነበርኩ ጊዜ ወደ አባ መቃርዮስ ዘእስክንድርያ ሄድኩና በዚህ ቦታ በመሆን በሕይወት ላይ ምንም ያሻሻልከው ነገር ስለሌለ ከዚህ ሂድ እያሉ ሐሳቦች ያሰቃዩኛልና ምን ላድርግ ብዬ ጠየቅኩት። እርሱም ስለ ክርስቶስ እነዚህን ግድግዳዎች እየጠበቅኩ ነው ብለህ ንገራቸው። አንድ ወንድም ወደ አባ ሰዋልዮስ ሄደና በጣም ብዙ ክፉ ነገር እያደረገብኛልና ሊያጠፋኝ የሚፈልገኝ ጠላት አለብኝ። ይገሉኝ ዘንድ ለመሰሪያን ነግሯቸዋል። ይገስጸው ዘንድ ለባለስልጣኑ ነግሮ ዘንድ ሻለሁ። አባ ዜኖም ሲያዳምጠው ቆየና የመሰለህን አድርግ። ያ ወንድምም ጸልይልኝ አለውና አብረው ሲጸልዩ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል ከሚለው ላይ ሲደርሱ አባ ሰዋልዮስ በደላችን ይቅር አትበለን እኛም የበደሉን ይቅር እንደማንል። ያ ወንድምም አባ ተው እንጂ እንዲህማ አትበል። አባ ሰዋልዮስም
ይበቀልልህ ዘንድ ወደ መኮንኑ የምትሄድ ከሆነ ሰው አለው እስከዚህ ሌላ አይጸልይም። ያም ወንድም ይህን ሰምቶ ጥቅም አገኘ። ከእግሩ ስር ሰገደና የበደለውን ይቅር አለ። ሕይወቱን ስለሌላው አሳልፎ ከመስጠት የበለጠ ፍቅር የለም። ሌላው በአንተ ላይ ሲያጉረመርምና ሲነክፍ ብትሰማውና ከራስ ጋር በውስጥ ታግለህ እንደሱ አድርገህ ሳትመልስለት ዝም ብትለው ስትጎዳና ስትበደል መበቀል ሳትፈልግ በትዕግስት ብታሳልፈውና ብትቀበለው ያን ጊዜ ሕይወትህን ስለ ባልንጀራህ ስትል አሳልፈህ እየሰጠህ ነው። አንድ ሰው እግዚአብሔርን ጸሎቱ እንዲሰማ ከፈለገ ስለሌላ ስለምን ነገር ከመጸለዩ በፊት ስለራሱ እንኳን ከመጸለዩ በፊት ገና ጸሎቱ ሊጀምር ሲነሳና እጆቹን ወደ እግዚአብሔር ሲዘረጋ በሙሉ ልቡ ለጠላቶቹ መጸለይ ይገባዋል። እንዲህ ካደረገ እግዚአብሔር የሚለምነውን ማንኛውም ነገር ሁሉ ይሰማዋል። ከሰው ጋር የማይጣላ ሰውን የማያሳዝንና የማይሳደብ ሰው እርሱ የመላእክትን ግብር ገንዘብ አድርጓል። የሚጣላና የሚቆጣ ነገር ግን ተጸጽቶ የሚመለስና ከወንድሙ ጋር የሚታረቅ ስላለፈው ንስሐ የሚገባ የሚጋደሉ ሰዎች ግብር ነው። ሌሎችን የሚያሳዝንና በልቡ ቂም የሚይዝ ግን እርሱ የሰይጣን ወንድም ነው። እግዚአብሔርንም ኃጢአቴን ይቅር በለኝ ብሎ ሊለምነው አይችልም። ቢለምነውም ወንድሙን ይቅር ሳይል እርሱን ይቅር አይለው። ሶስት ነገሮች እጅግ ያስጨንቁኛል፣ ከእነርሱም የተነሳ እፈራለሁ። እነርሱም ነፍሴ ከሥጋ ተለይታ ስትወጣ በአስፈሪው ፈራጅ ፊት ባቆመኝ ጊዜና በእኔ ላይ ፍርድ ቃል በተነገረብኝ ጊዜ ነው። በልቡ የፈሪሃ እግዚአብሔር ድምፅ የሌለው ሰው ሙት መሆኑን ይወቅ። ቅዱስ ባስልዮስ ሰይጣን ክርስቶስ በልብ ያለ መሆኑን አለመሆኑን ያውቃል አለ። ስትቆጣ ወይም ስትጮህ ወይም የማይረባ ከንቱ ነገር ስትናገር ጠላት ባንተ ዘንድ እግዚአብሔር እንደሌለ ያውቃል። ያን ጊዜ በውስጥህም በውጭህም በልቡ ውስጥ ያለውን ሳይቀር ይገዛል። መዝጊያ እንደሌለው ቤት እንደ ክፉ ሌባ ይገባና ውስጡን ይበረብረዋል። አንድ ወንድም አንድን አረጋዊ ልቤ ደንድኖብኛል፣ እግዚአብሔር አልፈራውምና ምን ላድርግ ብሎ ጠየቀው። አረጋዊ ሲመልስም እንዲህ አለ፣ እግዚአብሔርን ከሚፈራ ደግ ሰው ጋር ኑር። ጨለማ በሆነ ቤት ውስጥ መብራት ሲበራ ጨለማውን በማስወገድ የጨለማውን ቤት እንደሚያበራውና በፊት አይታይ የነበረውን ነገር እንዲታይ እንደሚያደርገው እንዲሁም የሚያሳይ ሳያስፈልግ በብርሃኑ አማካይነት የት ላይ ምን እንዳለ ማየትና ማወቅ እንደሚቻለው ሁሉ እግዚአብሔር መፍራት ወደ ሰው ልብ ዘልቆ ሲገባም ሁለንተና ብሩህ ያደርገዋል። ሁሉንም የመልካም ሕይወት አኗኗር የእግዚአብሔር ትእዛዛት ያስተምረዋል። ከረዱ ጋር የሚኖር አንድ ፈላሲ ነበር። አረጋዊው አረፈና ረዱ እርሱን ከቀበረ በኋላ ከዚያ ወጥቶ አንድን ገበሬ ሲያርስ አገኘውና ስለ ፍቅር ብለህ ተከተለኝ አለው። ሁለቱም ከአረጋዊ መቃብር ደረሱና እዚህ መቃብር ቆፍር አለውና ቆሞ ጸለየ። ከዚያም ሰውነቱን በአረጋዊ መቃብር ላይ ዘረጋና አረፈ። ያ ገበሬም ቀበረውና የድንጋይ ውርወራ ያህል ሄደት አለ። ከዚያም ከቅዱሳኑ ስቃይ ይባረክ ዘንድ አስቦ ተመለሰ። ሆኖም ግን መቃብራቸውን አላገኘው፣ ተሰውሮበታልና። በሁኔታው ተደነቀ፣ እግዚአብሔርን አመሰገነ። አንድ ወንድም አንድን አረጋዊ እግዚአብሔርን የማስደስተው ምን ባደርግ ነው? በጾም ነው ወይስ በድካም ወይስ በምህረት ወይስ በትጋህ ብሎ ጠየቀው። አረጋዊውም አዎ በእነዚህ ግብራት እግዚአብሔርን ደስ ልታሰኘው ትችላለህ። ነፍሳቸውና ስጋቸውን ያለ ረፍት ያደከሙ ብዙዎች እንደሆኑና ድካማቸው ግን ከንቱ እንደሆነ በእውነት እነግርሃለሁ። አፋችን መዓዛው እስኪለወጥ ድረስ አብዝተን ጾምን፣ የመጽሐፍትን ቃልም አጠናን። እግዚአብሔር የሚወደውን ፍቅርና ትህትናን ግን ገንዘብ አላደረግንም። በሌላኛው ወቅት ከወንድሞች አንዱ ወደ አረጋዊ መጣና አባ ደካማ ነኝና ጸልይልኝ። አረጋዊውም እንዲህ አለው፣
በሽተኛን ይቀባ ዘንድ በእጁ ቅባት የሚይዝና ሌላውን የሚቀባ ሰው እርሱ ደህና ሆኖ ይቀባል። እንዲሁም እኛ ለሌላው ስንጸልይ ለራሳችን መድኃኒት ፍስሐ ይሆንልናል። ስለዚህ ወንድሜ ሆይ አንዳችን ለሌላችን ልንጸልይና እርስ በርሳችን በጸሎት ልንተሳሰብ ይገባናል። ሐዋርያው ትኑ ዘንድ ለወንድሞቻችሁ ጸልዩ ብሎ እንዳዘዘን። አባ ሉቂዮስን ሊጠይቁት መነኮሳት መጡና እኛ በእጃችን ስራ አንሰራም፣ ለቅዱስ ጳውሎስ ቃል በመታዘዝ ያለማቋረጥ እንጸልያለን። አረጋዊው ሰማቸውና እንዲህ አላቸው፣ አትበሉም ወይስ አትተኙም? እነርሱም እንበላለን እንተኛለንም። እርሱም ስተኙ ማን ይጸልይላችኋል? ወንድሞቼ ይቅርታ አድርጉልኝና የምትሉትን ነገር ተግባራዊ ያላደረጋችሁ እኔ ምንም እንኳ በእጆች ስራ የምሰራ ብሆንም እንዴት ያለ ማቋረጥ እንደምጸልይ ያሳያችኋለሁ። በእግዚአብሔር እርዳታ ጥቂት የሰሌን ቅጠል ሰበስብና ተቀምጬ አምላኬ ሆይ ይቅር በለኝ፣ እንደ ታላቅ ቸርነትህ መጠን መተላለፊን ሁሉ ደምስስልኝ ያልኩ በእጆቼ ሰሌኑን እታታለሁ። ይህ ጸሎት ነው አይደለም? እነርሱም ነው እንጂ ብለው መለሱለት። በመቀጠልም ቀኑ ሁሉ ስሰራና በልቤ ስጸልይ ከዋልኩ በኋላ 16 ሳንቲም ያህል አገኛለሁ። ከዚህ ውስጥ ሁለቱን ከበሬ ውጭ አስቀምጣቸዋለሁ። በቀሪዎቹ ሳንቲሞች ደግሞ የዕለት ምግቤን እገዛለሁ። እነዚያ ሳንቲሞች የሚወስዳቸውም ስበላና ስተኛ ለእኔ ይጸልይልኛል። እናም በእግዚአብሔር እርዳታ ያለማቋረጥ ጸልያለሁ።